ዛሬ የሰማይና የምድር ጌታ በግርግምተኛ እሳት በጨርቅ ተጠቀለለ። ዛሬ ወተትን ጠባ ሱራፌል በክንፎቻቸው የሚሸከሙት በማይጨን ተቻለ። ኪሩቤል በሚሸከሙት ሰረገላ ጌታ የሆነ እርሱን ድንግል ዛሬ ታቅፈዋለች። የባህርን ማዕበል ከፍ የሚያደርገው ወተትን ጠባ። ይህንን በዝምታ ልንሸሽገው አንችልም። ያለ ምርምር እናመሰግነዋለን። ለእርሱ ለክርስቶስ እንሰግዳለን። ድጓ ዘልደት። እርሱ እሳትን ለብሷል፣ በመጠቅለያ ጨርቅም ተጠቅልሏል። ግን ደግሞ ከመታወቅ በላይ ነው። በዙፋን ላይ ተቀምጧል፣ እንዲሁም በግርግም ተኝቷል። ግን ደግሞ አይመረመርም። በኪሩቤል ጀርባ ላይ ተቀምጧል፣ እንዲሁም ጉልበቶች ተሸክመውታል። እናም በዚያ ምክንያት እርሱ ታላቅ ነው። እርሱ የተፈጠሩ ፍጥረታትን ያላውሳቸዋል። እርሱ አካለ ሥጋን ተዋህዷል። እናም እነርሱ ድንቁን ይናገራሉ። እርሱ ወገኖቹን ያኖራቸዋል። እርሱ እንዲሁም ወተትን ይጠባል። እርሱን ይረዳው ያውቀው ዘንድ ማን ይቻለዋል? እርሱ ዝናብን ያዘንባል፣ እርሱ ደግሞ ጡትን ይጠባል። እናም ድንቁን ተመልከቱ በማለትም የሶርያው ሊቅ ያዕቆብ ዘስሩግም በልደት ድርሳኑ ነገረ ልደቱን እንዲህ ያደንቃል። ይህ ሁሉ የሆነው ፍጥረታዊው ሰው የተሰጠውን ክብር ትቶ በዲያብሎስ ሽንገላ ተታሎ ከወደቀ በኋላ ዳግም ወደ ክብሩ ሊመልሰው በሚያስደንቅ ልደት የፈጠረውን ሥጋ ተዋህዶ ሰው መሆኑን በገለጸበት ድርሳኑ ነው። ማሩን አምርሮ ወተቱን አጥቁሮ ሁሉን ነገር በውሸት አዳምና ሔዋንን ከልጅነታቸው ለይቶ ከጸጋ አራቅቶ ከማዕረጋቸው አዋርዶ ከገነት አስወጥቷቸዋል። ልጅነታቸውንም አሳጥቷቸዋል። ይህንንም በተመለከተ አምላክ ወልደ አምላክ ልጅነታቸውን ሊመልስ ውርደታቸውን ሊያቀና በግራ የነበረው አዳም ወደ ቀኝ እንዲመለስ ታች ወርዶ መቀመቅ ወርዶ በግራ አጋንንት ተቀጥቅጦ በሲኦል ወድቆ ይኖር የነበረ አዳምን በልዕልና ነፍስ ከፍ ለማድረግ ጽንዓ ነፍስን ለመስጠት እነሆ ከሰማይ ወደ ምድር ወረደ። የአዳምና የሔዋን የልጆቹ ፍቅር አገብሮት ማለት ነው። ሰይጣን በእባብ ገላ ተሰውሮ አዳም እንድል እንደነሳው ጌታ ክርስቶስ ወልደ እግዚአብሔር ከማሁድ ከሆነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድነ ይላል። እነሆ በዘመዳችን በባህሪያችን በመመኪያ በምትሆን በመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ እነሆ ዲያብሎስን ድል ነሳ። ያጣነውን ልጅነታችንን ሊመልስልን ከተዋረድንበት ከፍ አድርጎ የጸጋ ማዕረግ ገንዘብ ሊያስደርገን እሱን ያጣነውን እሱን የመምሰል ጸጋ እሱን ከመላእክት ጋር አንድ ሆነን የማመስገንን ሕይወት ያጣነውን ማለት ነው ሊመልስልን ሰው ሆነ። አዳም እና ልጆቹ በአጠቃላይ አባት ፍለጋ ሲንከራተቱ ነው የኖሩት። ለምሳሌ መስዋዕት ይሰውበትን የነበረውን ጥበብ፣ ቤተ መቅደስ ይሰሩበት የነበረው መንገድ፣ ነቢያት ትንቢት ይናገሩበት የነበረው ያ ሁሉ አውድ ትልቁ ምክንያትና መዳረሻው አውድ ምንድነው ከተባለ አባት ፍለጋ ነው። አባት ሲፈለግ ኖሯል። በመካከል እግዚአብሔር የአባት ፈላጊው ሕዝብ ተስፋ እንዳይቆርጥ እግዚአብሔር ለአዳም ልጅነቱ እንደሚመለስለት ለማሳየት በመካከል ይገለጥና የፍሬም የበኩር ልጅ ነው፣ እስራኤል የበኩር ልጅ ነው ይላል። አሁን ልጅነት ባልነበረበት ባልተሰጠበት ዘመን እግዚአብሔር ለምንድን ነው ልጅ ብሎ የሚናገረው ከተባለ
እኛን ልጆች የሚያደርግበት ዘመን እንዳለ እንደሚመጣ ለማሳየት ለማስገንዘብ ነው። እንደዚህ እያለ የዘመኑ ፍጻሜ ሲደርስ አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስት ድንግል ማርያም ከምትሆን ከመቤታችን ተጸነሰ፣ በማህፀኗ አደረ። 9 ወር ከ5 ቀን በማህፀኗ ካደረ ከተጸነሰ በኋላ እነሆ በበረት እንደተወለደ መጽሐፍ ይነግረናል። ምናምነውም እምነት የምንከተለው ሃይማኖት ይሄ ነው ማለት ነው። አረጋዊ መንፈሳዊ በድርሳን 34 ላይ ይሄንን ተወልደ በአምሳሊከ ከመይለድ ከበአምሳሊሁ ብለዋል። ቀድሞ የሰጠህን አርአያነቱ አምሳልነቱ ነበረ ይላል። ቀድሞ የሰው ልጅ የሥላሴ አርአያ ነው፣ የሥላሴ አምሳያ ነው። ያንን በዲያብሎስ ያጣሃውን በዲያብሎስ የተነጠቅከውን ያንን ጸጋ ሊመልስልህ ወልደ እግዚአብሔር ክርስቶስ በሰው አምሳል በሰው አርአያ ተወለደ። ከመይለድ ከበአምሳሊሁ እርሱን እግዚአብሔርን ትመስለው ዘንድ እነሆ አንተን መስሎ በምድር ላይ ተመላለሰ ብለዋል ማለት ነው። ወደ ክብሩ የተመለሰው ሰው ከድቅድቅ ጨለማ መውጣቱን ሲያወሳ ደግሞ ሊቁ ቅዱስ ኤፍሬምም በውዳሴ ማርያም ድርሰቱ በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው፣ በቅዱሳን የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና ኑ ይህንን ድንቅ እዩ፣ ስለተገለጠልን ምስጢርም ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ቅድምና የሌለው ሥጋ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት በማለት በአምላክ መወለድ የሰው ልጅ በነፍስ በሥጋ መቀደሱን ከታላቅ ድቅድቅ ጨለማ መላቀቁን ያወሳል። የሰው ልጅ ክብር በዚህ እንዴት ተገለጠ የሚለውን ስናይ እንግዲህ የሰው ልጅ በጣም ሩቅ የነበረ ከፈጣሪው ጋር ህብረት ያልነበረው መላእክት የራቁት የሸሹት ልጅነቱን ያጣ ባይተዋር ከርታታ የሆነ ከእንስሳት ከአራዊት ጋር ህይወቱን አላምዶ መሬት ላይ የሚኖር ሲቃይ ግፍና መከራ የሚፈራረቁበት ሐዘን ልቡን የሰበረው በመከራ ውስጥ ያለፈ ነው የነበረው ታላቅ የነበረው የሰው ልጅ እንዲህ ከተዋረደ በኋላ ግን ከብሮ ከፍ ብሎ አድጎ ተመንድጎ በልልና ላይ እንዳለ የተመለከትነው በልደቱ ወቅት ነው። ለምሳሌ አንድ ነገር እናንሳ። መድኃኔዓለም ክርስቶስ በተወለደበት ሰዓት ዓለም ሁሉ በብርሃን ተጠቅልቋል። የሰው ልጅ እኮ ብርሃን የሆነውን ጸጋውን ተገፎ ይኖር የነበረው። አሁን ታዲያ ክርስቶስ በበረት ሲወለድ ያ ብርሃን ከየት መጣ ከተባለ የሰው ልጅ ሁሉ ሊያሳይ የሚችል ነው። የሰው ልጅ ሀብት የሰው ልጅ የደረሰበትን ጸጋ ልልና እግዚአብሔር የመለሰትን ሀብት ሊያሳይ የሚችል ብርሃን ነው ያ ብርሃን። አሁን ከእንግዲህ በኋላ ይሄ በጨለማ ውስጥ የመኖር ዘመን አብቅቷል። በጨለማ አበጋዞች ስር መተዳደሩ ይሄ በመርገም በኃጢአት ውስጥ መተላለፉ ያ ዘመን አብቅቷል፣ የመገለጽ ዘመን ነው የሚለውን ነገር ለትውልድ ለማበሰር የሰው ልልና ከፍ ለማድረግና ለማሳየት ነው ያ ብርሃነ መለኮት የተገለጠው፣ የእግዚአብሔር ብርሃን የተገለጠው። ስለዚህ ያ ብርሃኑ በራሱ የሰው ልጅ ክብር የሚያሳይ ነው። ምክንያቱም ያ ብርሃን የሚቦገቦግ አካላዊ ቃል ከተዋህደው ሰውነት ውስጥ ነው። የሚበራ እሱ ነው፣ የሚታይ እሱ ነው፣ የሚንቀለቀል እሱ ነው፣ የሚነድ እሱ ነው። ይህ ከጨለማ ጋር ዝምድና የፈጠረው የጨለማ አበጋዞች ገንዘብ ያደረጉት የተዋህዱት የአካል አሁን በብርሃን ተውቦ ደምቆ አሸብርቆ ማየት ይሄ መድኃኔዓለም ክርስቶስ በልደቱ በኩል የሰው ልጆች ክብር ምን ያክል እንደገለጠው የምናይበት ነው። ቅዱስ ቄርሎስ ይህንን ሲያትት የሰው ልጅ ያጣውን ልዕልና ነፍስ በዲያብሎስ ስህተት ምክንያት የተነጠቀውን ማዕረግ ሊመልስለት እንደሆነ ሲያስረዳ ወረደ ከማይርገነ ለነ ሀበ አርያማዊት ሀገሩ ሀገሩ አርያማዊት ሀበ ሀሎ አቡሁ ይላል። ምን ማለት ነው? አርያም ማለት ወደ ጽንዓ ነፍስ ወደ ከፍታ ከፍ ያደርገን ዘንድ አርአያነቱን አምሳልነቱን ሊመልስልን የልጅነቱን መንፈስ ሊያድስልን በጥንተ ተፈጥሮ የተሰጠንን ዘላለማዊነትን ዘላለማዊ ክብርን ሀዮ ከመመላእክትን ገንዘብ ሊያስደርገን ወረደ። ሀበ ሀሎ አቡሁ አባቱ ባለበት አባቱ በሚከብርበት በጸጋው
በክብሩ ያኖረን ዘንድ አባቱ ወዳለበት ከፍታ ርስት መንግሥተ ሰማያትን ሊያወርሰን እነሆ ወደ መሬት ወረደ ብሎ ያተታል ማለት ነው። ቤተልሔም እንደ ሰማይ ተመሰለች። በሚጠልቅ ፀሐይም ፈንታ በቅዱሳን ላይ ዘወትር የሚያበራ እልፈት ጥልቀት የሌለበት አማናዊ ፀሐይ ኢየሱስ ክርስቶስ በውስጧ ወጣ። ከብርሃኑ ጉድለት መመላትን የሚያፈራርቅ በጨረቃ ፈንታ የድንግልናዋ ምስጋና ዘወትር የማይጎድልና በሁሉም የመላ በዕብራይስጥ መሪያም የተባለች የተመረጠች ድንግል ማርያም ተገለጠች። በከዋክብት ፈንታም የብርሃን መላእክት ታዩ በማለትም አባ ጊዮርጊስ ዘጋስጫ ነገረ ልደቱን ሲያጠይቅ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጣልቶ የነበረውን የሰው ልጅ በመታረቁ ሰማይና ምድር መታረቃቸውን የጸብ ግድግዳ የፈረሰበትን ነገረ ልደቱን በማርቀቅ ይናገራል። ጌታ በተወለደ ጊዜ መላእክቱ ከሰው ልጆች የሰው ልጆች ከመላእክቱ ጋራ አንድ ሆነው ታይተዋል። እርቅ ተፈጽሟል። ልጅነት ተመልሷል ማለት ነው። ወግብተ መጹ ምስለ ውእቱ መልአክ ብዙሃን ሐራ ሰማይ ወይሴብሕዎ ለእግዚአብሔር እንዘ ይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለእጓለ እምሕያው ስምረቱ። እነሆ ከመልአኩ ጋራ ብዙ የሰማይ ሰራዊት ነጉደው ታዩ። ይሰብሕዎ ለእግዚአብሔር እግዚአብሔርን ያመሰግኑት ዘንድ ሸሽተው ርቀውት የነበሩት ጸሎቱን እንኳን ወደ ሰማይ ለማውጣት ፊት መልሰውበት የነበሩ መላእክት አሁን ጸሎቱን እንዲሰማ ይበልጥ ደግሞ ገነትን የዘጉበትን አዳም ወይም ያዳምን ባህሪ አሁን መላእክት ሲያመሰግኑት ማየት እንጀምራለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ እያሉ መላእክት ከሰማይ ነጉደው መጥተው የሚያመሰግኑት ያ ያዳምን ባህሪ አካላዊ ቃል የተዋሃደውን ስጋ ነው። ስለዚህ ከብሯል። ትልቅ ልልና ባለው በኪሩቤል ጀርባ ላይ ተቀምጧል። ከእንግዲህ በኋላ መላእክት መሬት ላይ ብቻ ዘቅዘቅ ብለው ይህን አካል አይመለከቱም። ቀና ብለው በሰማይ ሲያዩ የሰው ልጆችም ቀና ብለው ሲመለከቱ እንደነ ቅዱስ ያሬድ በመንፈስ የሚመጥቁ አባቶቻችን ይሄኛው የሰው ልጅ ባህሪ የሰው ልጅ ጸጋ የሰው ልጅ ክብር ልልና ምን ያክል ከፍ እንዳለ ለማየት በኪሩቤል ጀርባ ላይ ሲመሰገን ያዩታል ማለት ነው። ስለዚህ እነዚህ ነገሮች የሰው ልጅ ክብር እግዚአብሔር በልደቱ በኩል የገለጠባቸው ናቸው ብለን ማየት እንችላለን ማለት ነው። የሰው ልጅ በጥንተ ተፈጥሮ የነበረው ጸጋ እግዚአብሔር ተራቅቶ ወደ ምድር ከወረደ በኋላ ቢጸልይ ጸሎቱ አይሰማም፣ መስዋዕት ቢያቀርብ መስዋዕቱም አይሰምርም፣ መላእክትም አይወጡም አይወርዱም። ምክንያቱም በሐዲስ ኪዳን የሰው የጸለየውን ጸሎት ለማሳረግ ያቀረበውን መስዋዕት ወደ እግዚአብሔር ዘንድ ለማቅረብ ይወርዳሉ። በብሉይ ኪዳን ግን ይህ ሁሉ አልነበረም። ለምን? የሰው ልጅ የልጅነቱ መንፈስ ከመቋረጡ የተነሳ ቢያመሰግን ምስጋናው ሙሉ አይደለም። መስዋዕት ቢሰዋና ጸሎትን ቢያቀርብ ለጊዜያዊ ከድህነተ ስጋ ባሻገር ድህነተ ነፍስን አያገኝም። ምክንያቱም ከጸጋ እግዚአብሔር ተራቅቶ ልጅነቱን አጥቶ በሲኦል ወድቆ በእግረ አጋንንት ተቀጥቅጦ አዳም የዲያብሎስ ባሪያ አገልጋይ፣ ሔዋን የዲያብሎስ ባሪያ አገልጋይ፣ ልጆቹም እንዲሁ የዲያብሎስ ባሪያዎች አገልጋዮች ተብለው የጨለማ መጋረጃ ተጋርዶባቸው በሲኦል ወድቀው ይኖሩ ስለነበረ አምላካችን ወልደ እግዚአብሔር ክርስቶስ ወደዚህ ምድር ከመጣ በኋላ ግን ያንን የሰው ልጅ ያጣውን ክብሩን መልሶለታል። ሊቁ ቅዱስ አትናቴዎስ ይህንን በተመለከተ ወረሰዮ ድለወ ይጥቀነይ ወይትልአኮ ከመ መላእክት እንዘሃሎ ዲበ ምድር ይላል። እነሆ የሰው ልጅ እንደ መላእክት ያገለግለው ዘንድ እድል ፈንታውን ጽዋ ተርታውን አደለው ይልና በምግባር ሰናይ ወበሃይማኖት ርትዕት ዘቅድስት ሥላሴ ይላል። ሥላሴ በወደዱት ሥላሴ በፈቀዱት በቀና ሃይማኖት በረታ ምግባር እንደ መላእክት እነሆ እንደ መላእክት የሰው ልጅ ያገለግለው ዘንድ እድል ፈንታውን ጽዋ ተርታውን አደለው ይላል።
እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ በማለትም ቅዱስ ጳውሎስ በፊልጵስዩስ መልእክቱ እንደተናገረው የሰው ልጅን ይዋጅ ዘንድ አምላክ ሰው ሆነ በማለት ለሰው ልጅ ያለውን ጥልቅ ፍቅር ራሱን እንኳ ከታላቅ ዙፋኑ እስኪወርድ ድረስ እንዳደረሰው ምስጢሩን አራቆ ይናገራል። የሰው ልጅም በታላቅ ፍቅር መፈለጉን በማውሳት በልቡናችን ሰሌዳ ይህ ሁሉ ፍቅሩና ማዳኑ ሊቀረጽ እንደሚገባውም ሐዋርያው ያስረዳል። የወልደ እግዚአብሔር የክርስቶስ ሰው መሆን በአጭር ቃል ሲገለጥ ሊቁ አትናቴዎስ እንደተናገረው አዳም ከመ ይኩን አምላከ ወእግዚአብሔር ኮነ ሰብአ ብሏል። አዳም እና ልጆቹ የጸጋ አምላክ የሆኑ ዘንድ እግዚአብሔር ሰው ሆነ ብሏል። እኛ የጸጋ አምላክ እንድንሆን፣ እኛ የጸጋ ገዢዎች እንድንሆን፣ እኛ የርስት የመንግስተ ሰማያት ባለቤቶች ባለጉልቶች እንድንሆን፣ በልጅነት መንፈስ የእግዚአብሔር ልጆች ወራሾች እንድንሆን፣ ስርየት ኃጢአት እንዲቀርልን፣ ፍዳ መርገም እንዲቀርልን፣ ቁራኝነት እንዲቀርልን፣ ዲያብሎስና ሰራዊቱ ከእግራችን በታች ወድቀው እንድንገዛቸው የጸጋ አምላክ እንድንሆን እግዚአብሔር ኮነ ሰብአ ወልደ እግዚአብሔር ክርስቶስ ስለኛ ሰው ሆነ ብሎ ሊቁ ቅዱስ አትናቴዎስ በቃሉ በትርጓሜው አብራርተዋል ማለት ነው። ስለዚህ ይህንን አዳኝ የሆነውን ጌታ በልቦናችን ለማንገስ አንደኛ ማመን ነው። በትክክል ኢየሱስ ክርስቶስ የተወለደው ለኔ ነው ብሎ ማመን፣ ልደቱ የኛን ባህሪ ለማንጻት ለመቀደስ እንደሆነ ማመን፣ ልደቱ ለኛ አርያ ሊሆን የመጣበት መገለጥ እንደሆነ መረዳት፣ ልደቱ እኛን ሊያድነን በልደቱ በኩል እኛን ሊፈውሰን ሊታደገን። አባቶቻችን ልደት አላቸው፣ ተወልደዋል። በልደታቸው ግን አንዳች የሰው ልጅ ጥፋትና ሞት ሊታደጉ አልቻሉም። ይልቁን ሞት ያሸንፋቸው ነበር። በልደት በኩል ያገኙት ሞት በዘራቸው በኩል ይተላለፍ ስለነበር፣ አሁን ግን ሞት ይተላለፍበት በነበረው በኩል ልደት ተገኝቶ ሞትን በዛው አስቀርቶ ድል አድርጎ ያሸነፈልን አምላካችን ኢየሱስ ክርስቶስ እሱ ነው። ስለዚህ በልደት በኩል ድል አድራጊ የሆነ ጌታ እንዳለ ማመን፣ እሱን መከተል፣ በዛ አንጻር ደግሞ መድኃኔዓለም ክርስቶስ ያደረገው ልደት እኛን ለመቀደስ ለማንሳት እንደሆነ መረዳት ያስፈልጋል። ከኃጢአት በቀር የሰውን ባህሪውን ያደረገ ጌታ ሰውን ከፍጥረታት ሁሉ አልቆ የፈጠረው አብዝቶ የወደደውና የፈለገው ክቡር ፍጥረት ነው። ዛሬ ግን የሰው ልጅ ክብር በራሱ በሰው ተገርስሶ ክብረ ሰብ እየጠፋ ነው። ይኸውም ሰውን ሊያድን ሰው የሆነውን አምላክ በልባችን ግርግም ውስጥ ባለመወለዱ ነው። እናም ይላሉም በሀገርና በቤተ ክርስቲያን የበዛውን መከራ ጠፍቶ ለማየት ከዚያ አዘቅጥም ለመውጣት ሰውነትን ልናከብር ይገባል። ሰው አምላክ ያከበረው ክቡር ነውና። ለክብረ አዳም ሲል ለአዳም ክብር ሲል እግዚአብሔር እርጥብ የሆነ ጭቃ ለመላእክት ይዞ ታይቷቸዋል ይላሉ። ለምንድን ነው እንደዛ የሆነው ከተባለ የሰው ልጅ በመስራት የሚኖር ፍጥረት ነው። በተለየ መልኩ እየወጣ እየወረደ እየጋረ እያረሰ እየቆፈረ እየደከመ ራሱን የሚያግዝ ሌሎቹን የሚያግዝ የሚረዳ ፍጥረት መሆኑን የሚያሳይ ሐሳብ ነው። እግዚአብሔር በመናገር በማሰብና በገቢር አዳምን የፈጠረበት ጥበብ ማለት ነው። ታዲያ በዚህ አውድ ከተፈጥሮ አንጻር ስንመለከት እግዚአብሔር ለምን እንዲያርጎ ፈጠረው ከተባለ የሰው ልጅ በጣም ልዩ ስለሆነ ነው። ከዛ በተረፈ ሌሎቹ ፍጥረታት ያላዙት የእግዚአብሔርን መልክ ይዞ የተገኘ ብቸኛው ፍጥረት አዳም ነው። ልዩ የሆነው መልኩን የእግዚአብሔርን መልክ በምድር ላይ ይዞ የተገኘ ያንን መልክ ቢያሳድፈውም ቢያጎሰቁለውም ከጌታው
ፈቀቅ እንዲል ቢያደርገውም ያንን ደመግቡ የሆነ መልክ ነገር ግን የእግዚአብሔርን መልክ ይዞ የተገኘ ብቸኛው ፍጥረት አዳም ነው። እሱ ብቻ አይደለም እግዚአብሔር አብዝቶ የፈለገው ፍጥረት ነው አዳም ማለት። ያ የብርሃን ጎርፍ በአካባቢው ብቻ አይደለም። የመላእክቱ ነበልባላዊ ሰይፍ ከዛ በሚወጣው ብርሃን መታጠሯ ለቤተልሔም ብቻ አይደለም። የሰው ልጅ ሙሉ በነፍሱ ብርህት ጽድልት ሆና ርስተ መንግሥተ ሰማያት ያገኘችበት የክርስቶስ ረቂቅ ልደቱ ናት። ይህንን ልደት ዕለት ዕለት ማሰብ ዕለት ዕለት ማዘከር በልቦናችን የማያልቅ የደስታ የእርጋታ የእርካታ የድህነት ብርሃን በውስጣችን እየበራ ይኖራል ማለት ነው። ስለዚህ የክርስቶስን ልደት እንደ መላእክት ነጉደን እንደ ኖሎት ደግሞ አሸብሽበን በአካል ብቻ ሳይሆን በልቦናችንም ጭምር ዕለት ዕለት የምናወሳው ክርስቲያናዊ ሕይወት ነው፣ ክርስቲያናዊ ግዴታ ነው ለማለት ነው። ለሴት ልጅ ትወልጃለች ስትባል ደስ ይላታል። በዛውም ላይ ወንድ ልጅ ሲሏት እጅጉኑ ደስ ይላታል። እመቤታችን የወለደችው አምላክን ነው። የተወለደውም ስጋዊ ልደት አስቀድሞ ያልነበረው ከዚህም በኋላ የማይኖረው አምላክ ለድህነተ ዓለም ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ሰው የሆነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በመሆን የክርስቶስ ልደት ታች የነበረውን ከፍ አድርጓል፣ ግራ የነበረውን ወደ ቀኝ አድርጓል፣ ቀርቦ የነበረውን ዲያብሎስንም አርቋል። ይሄ ብቻ አይደለም። በምድር ላይ የሰውን ልጆች ዓመተ ፍዳ ዓመተ ኩነኔ ተብሎ የሕይወታቸው ምሪት የነበረውንም ቀመር ለውጧል። ዓመተ ፍዳ የፍዳ ዘመን፣ ዓመተ ኩነኔ የኩነኔ ዘመን ተብሎ ይቆጠር የነበረውንም ቀመር ዓመተ ምሕረት የምሕረት ዘመን፣ ዓመተ መሲህ የክርስቶስ ዘመን፣ ዓመተ ወንጌል የወንጌል ዘመን ብሎ ዘመናትንም ቀመራትንም ሙሉ የለወጠው የክርስቶስ ሰው መሆን ነው። ዛሬ በልደቱ ላይ ተገልጦ በግዘ ሕፃናት ሲያለቅስ ሲያነጥስ ብርድ በበዛበት ወራት ሲወለድ ሰዎቹ በሸሹበት እረኞቹ በከተሙበት እንስሳቱ ባሉበት ስፍራ ላይ በበረት ሲወለድ የምንመለከተው አዳምን ለመፈለግ ነው። መናችን ላይ ክርስቶስ በማህፀንም የተጸነሰው በበረትም ያደረው ወደ ግብጽም የተሰደደው ከዛም ባሻገር ወደ ዮርዳኖስ የሚሄድበት ወደ ሲኦል የሚወረድበት ወደ መቃብር የሚወረድበት ትልቁ ምስጢር የሰው ልጅ ፍለጋ ነው። ክርስቶስ ሁሉ ጊዜ እንግዳ ነው። እንደ አዲስ ልደቱ እንደ አዲስ ስቅለቱ ሆኖ ሁሉ ጊዜ ወደኛ ይመጣል። ለምሳሌ በቤተ ክርስቲያናችን ከሚሳሉ ድንቅ ስዕላት መካከል በር ላይ ሆኖ ክርስቶስ በሩን ሲያንኳኳ ይታያል። ምን ማለት ነው? ከደጅ ቆሜ በሩን አንኳኳለሁ፣ የሚከፍትልኝ ቢኖር አብሬ እራት እበላለሁ ማለት ነው። ሁሉ ጊዜ ሕይወታችንን ያንኳኳል። በልደቱ ሁሉ ጊዜ የልቦናችንን በር እህት ያንኳኳል። በእያንዳንዱ ንዑስ በዓላት አበይት በዓላት ሁሉ ጊዜ ክርስቶስ ሕይወታችንን ያንኳኳል። መቼ ተቀበልን? እንደ ሀገርም እንደ ቤተ ክርስቲያንም እንደ ግለሰብም እንደ ግል ሕይወትም ሁሉ ጊዜ ክርስቶስ በእኛ ሕይወት አለ። ሁሉ ጊዜ ልደቱ ስናስብ ሁሉ ጊዜ ከኛ ጋር እንዳለ ነውና እንደ ሀገር ደረጃ
የክርስቶስ ልደት ላወቁት ለተረዱት ለመንግስታቸው ሰላም ለሕዝባቸው ፍቅር አንድነትን የሰጠ ነው። ድቅድቁ ጨለማ በልደቱ ብርሃን በርቷልና በብርሃኑ እንመላለስ። ክርስቶስ በልቡናችን ያድር ዘንድም ቤተልሔም ሆነን እንሰራ መልእክታቸው ነው። የክርስቶስን ልደት ስናስብ እነሆ ክርስቶስ በቤተልሔም መወለዱን ስናዘክረው እንዲያው የላመ ጣዕሙን በመብላት ነጭ በመልበስ ብቻ አይደለም። ውስጣችን ከልደቱ ሕይወት ርቆ በላይ ግን ልደቱን የሚመስል ነገር ብናሳይ ጥቅም የለውም። መላእክት ከዚህ ዓለም ፀሐይ 7 እጅ በርተው ከበረዶም ነጥተው ብርሃን ለብሰው ብርሃን ተጎናጽፈው በቤተልሔም የብርሃናቸውን ጎርፍ አፍስሰው አመስግነዋል። እኛም ደግሞ በዕለተ ልደት ክርስቶስ ወደኛ እንግዳ ሆኖ በልደቱ በመጣ ጊዜ ልቦናችንን፣ አይምሮአችንን፣ አካላችንን፣ መንፈሳችንን ሙሉ ለርሱ ለልደቱ የሚመች የማይቆረቁር ስብዕና መልካም ስብዕና ትሁት ልቡና ይዘን ልንቀበለው ያስፈልጋል። በአገራችን ላይ የምናየው ነገር ተስፋ ያስቆርጣል። እውነት ነው። በዚህ ቤተክርስቲያን ላይ በተደጋጋሚ ልጆቿ ሲገደሉ፣ ሬሳቸው ሲቆጠር፣ ደማቸው ዕለት ዕለት ሲፈስ፣ አብያተ ክርስቲያናት ሲቃጠሉ፣ መቅደሱ ሲደፈር እኛ ብዙ ጊዜ እንመለከታለን። ግን ማንጠረጠረው ነገር ግን በምድር ያሉ አቻዎቻችን ሰዎች ያግዙናል ብለን ከምናስበው በላይ ግን እግዚአብሔር አንድ ቀን ያ ጨለማ የሆነውን ነገር ያውም እኮ በሌሊት ተገልጦ እኮ ነው። ይገርማል። ክርስቶስ በሌሊት አይደለም ሌሊት በሆነው ህይወታችን ላይ ተገልጦ በብርሃን አንድ ቀን ዓለሙን እንደሚያጥለቀልቀው የምንጠብቀውን ተስፋ የምንሻውን ህይወት እንደሚሰጠን ግን አንጠራጠርም። እንደ ሀገርም ቢሆን እንደ ኦርቶዶክሳዊም ቢሆን እንደ ግልም ቢሆን በእያንዳንዱ ህይወታችን ማለት ነው። እዛ ደረጃ እዛ ተስፋ ለመድረስ ግን ተስፋ ለመቁረጥ ሁሌም በጎ ነገር ወደፊት እንዳለ ማሰብ ሁሌ የተሻለው ነገር እንደሚመጣ በእግዚአብሔር ላይ ተስፋ መጣል ያንን ካደረግን በህይወታችን ውስጥ ተስፋ አንቆርጥም። ሞትና ናፋቂዎች አንሆንም። ጥፋት የትም ያክል እግር ቢኖረውና ቢሮጥ ግን እግዚአብሔር ሲነሳ ከእግዚአብሔር በታች እንደሆነ ማሰብ ከእያንዳንዳችን ይጠበቃል። ሰላማዊ ሰው በመሆን ቅዱስ ሥጋውን ክቡር ደሙን በመቀበል ከላይ ነጩ ልብሳችን ብቻ ሳይሆን ውስጣዊ ማንነታችን ከልብሳችን ጥራት በላይ ፈክቶ ለልደቱ ለትንሣኤው ለርገቱ የማይቆረቁር ስብዕና ይዞ እነሆ ከዚያች ከቤተልሔም የተሻለ ያቺ ቤተልሔም ትቆረቁራለች፣ አትመችም፣ ብርድ አላት። ከብርዱም የተነሳ ሰው ስለሌለ ላም ጊደራማ ሙቀውታል። ብርድ አለ እዛ ቤተልሔም። ምንጣፍም የለም፣ የሚለብሱትም የላቸውም፣ የሚበሉትም የሚጠጡትም የላቸውም። ያቺ ቤተልሔም አስቸጋሪ ናት። ክርስቶስ አሁን እኛን እንደ ቤተልሔምነት ሲጠቀመን እኛን ለቤተልሔምነት ሲያዘጋጀን ከዚያች ቤተልሔም እንዳንከፋበት፣ ቁር እንዳንሆንበት፣ እንዳንቆረቁረው፣ እንዳናስቸግረው የለሰለሰች ብሬት ጽድልት የሆነች ነፍስ በንስሐ የታጠበች በስጋው ደግሞ የጸዳች ነፍስ ግርግም ሆነን ለክርስቶስ ማደሪያነቱ ተዘጋጅተን ለመኖር መዘጋጀት አለብን የሚል ሐሳብ ነው። ቤዛ ብሎ ዓለም ቤዛ ብሎ